እሺ ከለከለሽ ማለት በስልክ ነው የከለከለሽ? አዎ በስልክ ከለከለኝ። ቤተሰቦች ሄደው እነሱን ማግኘት አይችሉም። በምንም በሽማግሌም ልክ ያለው በጋብቻችን ውስጥ የነበሩትንም ሰፈር ላይ የነበሩትን ሰዎች ልከናል። ቤተሰቦችም ልከዋል። ግን እሺ ላለና አንድ ቀን አገናኝቶ ልጆቼ እማዬ ውሰጅን ዱባይ አንቺ ጋ ውሰጅን አሉ። አለቀሱ እና ያንን ሞመንት ያየ ሰው አለ፣ ሽማግሌ አለ። በሽማግሌ ስልክ እንዳገኝ አድርጎኝ ካገኟቸው በኋላ እንደዛ ሲሉ በማግስቱ ቆይ ሽማግሌ እንዴት ናቸው ደህና ናቸው ወይ ብዬ ደወልኩለት በኢሞ ማለት ነው። ከዛም በኋላ ደህና ናቸው ምንም አታስቢ ያለኝ። ሌላ ቀን ቆዩና አንድ 4 ቀን ቆይቼ ደወልኩለት። ስደውለት አያነሳም ሽማግሌያችን ማለት ነው። ለምንድን ነው ማያነሳው? በጣም ተጨነኩኝ። እናቴን ሲደውይለት እና ልጆቹን ያገናኘኝ በሽማግሌ ታገኝ ብሎ እንግዲህ መጀመሪያ ራሱ እሺ አለ። በሽማግሌ በቤተሰብ እምቢ ብሏል፣ በራሱ እምቢ ብሏል። በሽማግሌ እሺ ብሎ በማታ ላይ ሄደው ተሰብስበው እኔ በጣም እዚህ በጣም ተጎድቼ ነበርና እያለቀሱ በልጆች ናፍቆት እያለቀሱ ስለነበር እነሱ ሄዱና ይሄ አይሆንም ምንም ቢሆን እናት ነች ትጎዳለች እና ልጆቹን አገናኛት ሲባል የመጀመሪያ ቀን እሺ አለ። ችግር የለም በእናንተ ታገኝ፣ እኔ ስልኬ ጠፍቷል ማግኘት አትችልም አለ። እሺ እኛ እናገናኛታለን፣ ተራ በተራኛ እየመጣ እናገናኛታለን አሉ። እሺ አሉ። በስንተኛው ቀን ሄደና ሽማግሌያችን ሄደ አገናኘ። ልጆቹ ውሰጅን አንቺ ጋር እናቴ እማዬ ውሰጅን አሉ። እዘን እሺ እመጣለሁ አልቆይም እመጣለሁ ወስዳችኋለሁ አልኳቸው። ከዛ በኋላ ስልክ እነሱንም ሽማግሌዎቹንም ከለከለ። ሽማግሌ ስልክ ስደውለት አላነሳ ሲለኝ እናቴን ደውይለት ብዬ አጣሪ ለምንድን ነው ማያነሳልኝ ብዬ ስል እኔ እኮ ማላነሳልሽ እኔ አንተን አከብረሃለሁ፣ ግን ይቅርታ አድርግልኝ፣ ከፈለገች ስትመጣ ልጆቿን ማግኘት ትችላለች እንጂ በስልክ ማግኘት አትችልም የሚል ምላሽ ሰጠ ማለት ነው። እና በቃ አሁን የልጆችን አፍቆ ቆይቻለሁ። ጸባችን ሚያዝያ ላይ ነበር፣ ግን እኔና እሱ ሚያዝያ ላይ ሆኖ ብሎክ አድርጎኝ ነበረ። ብሎክ አደረገኝ። እንደገና ሰው ጠይቄ አጠያይቄ ብሎክ እንዲያነሳልኝ ያደረጉ። ድጋሜ ደግሞ ብሎክን ደግሞ ሌላ ስልክ ቀየረና መጣ። በዛም ደግሞ መጥቶ ምንም እንትን አላለም፣ አልቆየም። ገንዘብ ነበር የፈለገው። እኔ ደግሞ በዛ በገንዘብ አልተስማማውም። ምክንያቱም ገንዘብ ልክ ያለው አቡዬ 960 ሺህ ብር በኢትዮጵያ 1 ሚሊዮን ሊገባ 400 ሺህ ብር 40 ሺህ ብር የቀረውን የላኩለት የባንክ ስቴትመንት አለኝ በሱ ስም የላኩት። ቤት ሰርቻለሁ፣ ባጃጅ ገዝቻለሁ። ግን ስራ ብዬ ባልኩት ነው ይሄ ሁሉ ነገር በልጆች ይቀጣኝ እና በምን መልኩ ማግኘት እንዳለብኝ ግራ ገብቶኛል። ልጆችን ቢያንስ እንኳን በስልክ እንዲያገናኝ በህግ ደግሞ እንዳለልሽ በህግ ለመጠየቅ ግዴታ አንቺ ኢትዮጵያ ውስጥ መኖር አለብሽ። አንቺ ነሽ ሌላ ሰው መክሰስ አይችልም። ግዴታ አንቺ ነሽ። በጣም ከባድ ነው። ግራ ገባኝ እንኳ ብዬ ትንሿ ልጅ 3 ዓመቷ ነው። ወሩ አባት ከሌለች ልጆች አባት ጋር ነው እና እሺ እንትን አንቺ አገር ቤት መሆን አለብሽ ግዴታ። በውክልና የልጅ ነገር በውክልና አይጠየቅም እንዴ? በውክልና ከዛ ልጆቹን ተቀብሎ እናቴ ጋር አስቀምጡልኝ አይቻልም። ልጅ እናት ጋር መጀመሪያ፣ እናት ከሌለች አባት ጋር ነው። አዎ ቢያንስ እንኳን እሱን አውቄ ነበረ፣ ግን ቢያንስ እንኳን በስልክ የሚያገናኘኝን ነበር ያሰብኩት። እሱንም ከለከለኝ። እሱንም ሲከለክለኝ ነው በቃ እስቲ እኔ ማለት ብዙም ሶሻል ሚዲያ ላይ እንትን አይደለሁም፣ ግን ለማንኛውም እስቲ ሀቡዬ ልትረዳኝ ትችላለች ብዬ ነው። በጣም ተጨነኩኝ። ማለት እኔ የምላደርግልሽ የምችለው ልጠይቅልሽ ነው የምችለው። እሱ ግን ለሽማግሌ ያሻፈረኛ ላይ የሚዲያ ሰው ቢያናግረው ይሰማል ወይ ነው? ሽማግሌ ያጋቧቸውን ሽማግሌዎች አሻፈረኝ ካለ የሚዲያን ሰው ይሰማል ብዬ አላስብም። ገባሽ? ስለዚህ ከልጆች የሚበልጥ ነገር አለ። ለምን እርግፍ አድርገሽ ጥለሻት ገቢ ማንች አቡዬ ምንም የለኝም። ታምኛለሽ? መድኃኒዓለምን አይነሽ ከልጆች ይበልጣል። አይበልጥም ግን 2 ዓመት አሁን ገና ሊሞላኝ ገና እኮ 2 ዓመት ራሱ አልሞላኝም። ሀቡዬ 2 ዓመት አልሞላኝም። 2 ዓመት ባይሞላሽም በቃኝ ብለሽ እኮ መግባት ትችያለሽ። እንትኔና አልጨረስኩም። ምንድነው ኮንትራቴንም አልጨረስኩም ለመሄድ ገብቶሻል። ብርም የለኝም፣ ምንም የለኝም። መድኃኒዓለምን ምንም የለኝም። ለዛ ብዬ ነው ልጆቼ ጋር አንደኛ ከልጆቼ ያልሆንኩ ከጉልበቴ ያልሆንኩ ያ ሁሉ ነገር አድርጌ በዜሮ ነኝ ያለሁት። ገብቶሻል። ልጆቼ ያስፈልጉኛል አውቃለሁ፣ ግን ቢያንስ እንኳን በስልክ እንኳን ባገኛቸው እችን የቀረችኝ 5 ወር ጨርሼ እንኳን ለመሄድ እንኳን አቅም እንዲሆነኝ
ጉልበት እንዲሆንኝ ውስጤ እንዲጠነክር ነበረ። እንትን ምንድን ነው ስሙ ጋብቻችሁ አልፈረሰም ማለት አልፈረሰም። ታዲያ ምንድን ነው አላማችሁ? ማለት መልሳችሁ አብራችሁ ለመሆን ነው አይደል? አብረን የመሆን ሀሳብ የለም። አብረንማ የመሆን ሀሳብ የለም ሀብዬ። ታዲያ እሱ ለምንድነው መታ ልጆቿን ትያለው? ማየት ከፈለገች መታ ትያለ መታቱ ሰድ እንጂ እዛ ሆና እሷ እኔ እዚህ ሆኜ ልጆቹ እዚህ ሆነ አታያቸውም። በቃ ያላት አማራጭ ጨክነሽ ጥርስሽን ንክስ አድርገሽ 5 ወሯን ሰርተሽ ግቢ። 5 ወር የምትሰሪበትም ምን ለምንም አታጥፊ። እስካሁን ድረስ ለእሱን የላኩት አቡ ሁሉንም ለእሱን በየወሩ ነበር የሚያደርገበት ነው። ታዲያ መድኃኒዓለም ሁሉንም እኔ አልኩሽ ከፈለሽ በውስጥ ልክሻል እንዳላለኝ ገባኝ። ምን እያደረገበት ነበር እስካሁን? እኔ ጃና ትምህርት ያለ ልጆችን ማስተምር ይኸውልሽ፣ ወንዱ ልጄ ገና ኬጂ ነው። አሁን ነው ኬጂ እኔ ማስተምረው ልጄ ዴኬር እኔ ያስገባኋት እኔ የምከፍለው። ባጃጅ እንግዲህ እያለ ነው ባጃጅ እያለ የባጃጁ አሁን ለምሳሌ ልጆችን አላገናኘም ካለች ስንት ወር ሆነው? አሁን ከሚያዝያ ጀምሮ እኮ አላውቅም። በኢትዮጵያ አቆጣጠር ስንት ወር ማለት ነው? ከሚያዝያ ጀምሮ ሚያዝያ፣ ግንቦት፣ ሰኔ። አሁን ሰኔ ላይ አይደለም ሐምሌ ላይ 4 ወር። ስለዚህ በመሀል የ4 ወር ደሞዝ ሽት አለ። የ4 ወሩን ይኸውልሽ የ2 ወር አለኝ። የ2 ወሩን ቀጥ የነበረውን ብድር ነበረ ክፈይ ያለኝ ልጆችን ለማግኘት እናቴም እያለች ቁጭ ብላ እናቴ ቁጭ ባለችበት እንትን መጋረጃ የገዛሁበትን ክፈይ ያለኝ ከፍያለሁ። የእሱም አለኝ ክፈይ ያለኝ ከፈልኩኝ። ለልጆቹ ትምህርት ቤት 10 ሺህ ብር እንድልክ የልጆች ወጪ ብሎኝ 10 ሺህ ብር ልክ ያለው እሺ አልኩኝ። ከዛ ምን አደረግኩ መሰለሽ አቡዬ ለእናቴ እሷ ጋር ልጆቹ እስከ መጨረሻ ሰዓት ድረስ እናቴን ብዙም አላስቀየማትም ነበረ እና ለእናቴ ምን አደረግኩ ስልክ ገዛውና በድብቅ እንድታገናኘኝ አደረግን። ሴቷ ልጅ ዴኬር ስትሄድ እናቴ ነች የምትወስዳት። እሷ እንድታገናኝ ማድረግ ጀምረን ነበር። ይሄ ነው የሆነው። ኦኬ። ስለዚህ አንቺ የላክሽለት ከ2 ዓመት 24 ወር ነው። ከዛ ላይ የ9 ወር ስንቀንስ አሁን የወደፊቱ 5 ወር እና የ4 ወሩን ስንቀንስ የላክሽለት የቀረውን የአመት ከ3 ወር ደሞዝ ነው ማለት ነው። የ15 ወር ደሞዝ ለእሱ የላኩትማ የአመት ከ7 ወር ነው። የአመት ከ7 ወር አለኝ የላኩለት በስሙ አለኝ እኮ። አመት ከ7 ወር ሙሉ ምን እያደረገበት ነው? ምን እንዲሆን ነበር ምትልኪለት? ማለት አንቺ ስትመጪ የመጣሽው በየወሩ ሙሉ ደሞዝሽን ለባልሽ ለመላክ ተነጋግራችሁ ነው አይደለም? እሱ ልጆቹን ስለያዘ ግዴታ ደግሞ ልጆቹን እንደማስያዣ ነው። እኔ ካላኩለት ልጆቼን አያገናኘኝ። ገባሽ አብዬ? ስለዚህ ምንድን ነው የማደርገው? እልክለታለሁ። ያ ከመጀመሩ በፊት መጀመሪያ አንቺ ወደ አረብ ሀገር ስትመጪ በቃ እየሰራው በየወሩ ሙሉ ደሞዜን አስገባለሁ፣ አንተ ደግሞ በዛ ደሞዝ ትኖሩበታላችሁ አንተና ልጆቼ ብለሽ ተነጋግረሽ ነው ወይ የመጣሽው ነበር የኔ ጥያቄ። እንደዛ ሳይሆን እኔ አሁን የራሴ አካውንት በጊዜው እንትን አክቲቭ አላስደረግኩትም። ገብቶሻል? አክቲቭ ስላላስደረግኩ ባለቤቴ አይደለ ለእሱ ነበር ምልከው ማለት ነው። እሱ ወጪ ቀሪውን አድርጎ ማለት ነው። የሚያስቀምጥም ከሆነ ምንም የሚል ከሆነ እሱ ነው የሚያውቀው በጊዜው ማለት ነው እንጂ ለትምህርት ቤት ክፈል ይሄን እናድርግበትና የቀረውን ይሄን ያህል የቀረውን በአንክ አስገባልና የሚል ንግግር የለም። ዝም ብሎ መላክ ብቻ ነው። የትምህርት ቤት ምን ነበር ታውቂያለሽ አቡዬ? ባጃጅ ብቻ ነበር። ባጃጁ ገና መጥቼ በ2ኛ ወሬ ነበር የተገዛው እና ያቺ ባጃጅ ማለት ነው ለትምህርት ቤት ነው። ትምህርት ቤት ወንዱ ልጅ ይማራል፣ ለሴቷ ልጅ ሙያ ነው እና ወተት ትጠጣለች። ትንሿ ለወተት ነበር በቃ የተደረገው ማለት ነው። ማን የሰማል ባጃጁ ላይ? ወንድሜ፣ የኔ ወንድም ታናሽ ወንድሜ ለሱ እሱ ነበር የሚይዘው። እሱ ምንም አይሰራም። እናቴ ነች ልብስ የምታጥበው፣ እንጀራ የምትጋግርላቸው፣ ትንሿ ልጅ እንትን የምታደርሰው ዴኬር የምታደርሰው እሱ ወንዱ ልጅ ነው ዴኬር የሚያደርሰው። ገባሽ? እና አመት ከ7 ወር ላይ ምን አልኩትኝ እኔ በቃ ደከመኝ። አሁን አንተ ከዚህ በኋላ ስራ አልኩት። ባጃጅ ተበላሸች አምጪ፣ ትርፍ ከራሴ ከምሰራው እልካለሁ። አንዳንድ ጊዜ ደግሞ የሚልክልኝ ልጅ እስቲ አስገባ። አይሰራም ማለት እሱ ምንም ስራ የለው፣ ምንም ቁጭ ብሎ ነው ያለው። እናቴ ስራ ይኸውልሽ፣ ፑል ቤት ነው የነበረው። ፑል ቤት 2 አለ ፑል። በቃ እነሱን ቁጭ ብሎ ነው የሚጠብቀው። የተማረ ነው ተምሯል፣ ግን በቃ መስራት አይፈልግም። ራሱን ማድከም አይፈልግም። ሀቡዬ ገብቶሻል? ግን እኔ መጨረሻ ላይ ምን
ስራ በቃ ከዚህ በኋላ ያችን ባጃጅም ቢሆን ይዘህ ውጣና ስራ ደከመኝ፣ ከዚህ በኋላ ያለውን ገንዘብ ሊያዝ እኔ ጋር ላድርገው ብዬ ስለሆነ ያልተስማማው። በዛ ነው ጸባችሁ የመጣው። አዎ በዛ ነው ጸባችን የመጣው። ጋይስ ዘላለምን ፎሎ አድርጓት። የኔ ሰከንድ አካውንቴን ፎሎ አድርጉት። ኔትወርክ ነቀላት ወይ ስልክ ስታወራ ነው የነቀላት። ምን እየበላሽ ነው? ፍርፍር ውዶች፣ ፍርፍር እና ቡና ምታልኛና ዘላለምን ፎሎ አድርጓት። የኔን ሰከንድ አካውንት ፎሎ አድርጉት። እኛ ሊያውቃትም ግን ዛሬፋን አንቺ ስሜትና ልትፈችለት ማናት? ሁለት ልጆቿን ናፍቃ በአረብ ሀገር ምን ተደወለብሽ መሰለኝ? አዎ እናቴ እንትን ማለት ነው። አንድ ቤት ነው የሚኖሩት? እናትሽ፣ ወንድምሽ፣ ባልሽ አንድ ቤት አይደለም፣ የተለያየ ቦታ ናቸው። ግን እናቴ ናት ሁሉን ነገር የምትሰራላቸው። ቅርብ ነን፣ አንድ አካባቢ ነው፣ ቅርብ ነን። ለዛ የቀበሌ ቤት የመንግስት ነው። አዎ የቤት ኪራይ የለባችሁም? ተመስገን። የቤት ኪራይ የለብንም ተመስገን እኮ። ለዛ ነው ያንን እኔ ከዚህ በፊት በጣም ብዙ ጸብ አለ፣ ታሪኩ ረጅም ነው። ግን ያንን ነገር ማውራት አልፈለግኩም አሁን እንጂ በጣም ብዙ ያሳለፍኩት ቻሌንጆች አሉ። ገብቶሻል? በትዳር ውስጥ ማለት ነው። 5 ዓመት ነው የኖርነው እኔ እና እሱ በትዳር። ሁለታችሁም አትሰሩም ነበር? እኔ ልጆቼን ነው ማሳድገው። እሱ ከሱን ካልሰራሽ እንዴት ትኖራላችሁ? ጌት በጠጥ ምግብ አልኩሽ፣ ምግብ በጣም ብዙ ሀቢባ፣ በጣም ገባኝ እኮ። የቤት ኪራይ የመንግስት ቤት ስለሆነ ነፃ ነው ወይ? በአመት የሆነ ርዝራዥ ብር ነው የሚከፈለው። ምግብስ የታመጡ ነበር ሁለታችሁም ሳትሰሩ? አንቺ ታሜም መታከም አልችልም ነበር ሀቢባ። ግን ለሚያይ ሰው፣ ሰፈር ላይ ለሚያይ ሰው ልብሴን አጥቤ ለብሼ ሴት በጣም ደህና ሰው፣ በጣም ራሷን መጠበቅ ያላት ሰው ነበር የምመስለው ሀቢባ። ገባሽ? እና ብዙ ጊዜ ጠብ ነበረ በእርግዝና ሰዓት፣ ከወለድኩ በኋላ በጣም ማለት ነው ብዙ ነገር አሳልፌያለሁ። ግን አሁን ላይ ከምንም በላይ ከብደኝ ልጆቼ ለምን ያሳለፍኩት ብዙ ነገር አለ። በዛ ነገር ውስጥ ማለት ነው ልጆቼን መከልከል አልፈልግም። ብሩም ይጥፋ የንብረቱንም ይውሰደው፣ ግን ልጆቼን ማጣት አልፈልግም። የት ነው የምታጫቸው? ልጆችሽ እኮ ልጆችሽ ናቸው። የት ሄዳሉ? ግን ታውቂያለሽ፣ ልጅ ተኝቶ እስኪነሳ እንኳን አትማመን አትችይም ልጅሽን ማለት ነው። ረጅም ሰዓት ሲተኛብሽ ምን ያህል ትጨነቂያለሽ። ግን እዚህ እንኳን መጥቼ ቢያንስ በየቀኑ ያለው አወራቸዋለሁ። ገብቶሻል አይደለ? ያ ነገር ሁሉ ሲቀር በአንዴ ጨለማ ሆነብኝ። እንዲህ የምትሆኝ ከሆነ እሱ አሁን ምን ያደርጋል? አሁን ስስ ጎንሽ ገብቶታል። ባልሽ ልጆችሽን አትወዳደሪም ሲልሽ አባታቸው ነክ ምን ይሆናሉ? አሳድጋቸው፣ ውሰዳቸው። ቲው ራሱ እየደወለ እየጨቀጨቀ እንድታናግር ያደርግሻል። ለምን ሴትዮ ጥላብኝ እንዳጠፋ ብሎ በዛው እንዳጠፋ ልጆቹን ጥላብኝ ብሎ ገባሽ? አንቺ ስስ ጎንሽን ማሳየት የለብሽም ደሱ። ልጆቹን አታናግሪም ሲልሽ እሱ እንደውም እየደወለ አናግሪ እንዲልሽ ነው ማድረግ ያለብሽ። አባታቸው አይደል እንዴ? ምን ያደርጋቸዋል? አይበላቸው፣ ስሜት ይወስዳቸው። ታዲያ አንቺ ስስ ጎንሽ እንደሆነ ስላሳየሽው በቃ አሁን አገኘ ገንዘብ በፈለገ ቁጥር በልጆቹ ገብቶሻል። እንደዛ ነው የሚፈጠረው። ታዲያ አባታቸው ነው፣ ግዴታው ነው። ያሳድግ። አንቺን ገንዘብ ካልጠየቀሽ ራሱ ያሳድግ። ከ5 ወር ነው ጥርስሽን ነቅሰሽ ቻይና 5 ወር። ከ5 ወር በኋላ ስትገቢ ታገኛቸዋለሽ ልጆችሽን። ስስ ጎንሽን አሳየሽ መጠቀሚያ ያደረገሽ ገባሽ?